አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድ ቻናሌ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ ብቅ ብዬላችኋለሁ። ገጠር ልሄድ ነው ብዬ ነበር አይደለ? ገጠር ሄጄ በቃ የለሁም መባል ይቻላል ማለት ነው። በጣም ደክሞኝ አዝትቼ ጽዳቱ እንግዲህ ገጠር የምትኖሩ ወይም የምትሄዱ ልጆች ታውቁታላችሁ። በጣም አቧራ አፈር ይበዛበታል ማለት ነው። በተለይ ደግሞ ሰዎቹ በቃ ልብስ በየቀኑ በቀን በቃ ከተማ ከሚቀይሩት በላይ ይልቅ እዛ በጣም ይቀይራሉ ማለት ነው። ምክንያቱም ሙቀት ለሙቀት ስለሚሄዱ ግመል አለበት፣ ፍየል አለበት፣ በቃ በማይሄዱበት የለም። ሕፃን አይሏቸው ትልቅ አይሏቸው ማለት ነው። እና ድክም ብዬ በቃ ልነግራችሁ አልችልም። በጣም ድክም ብዬ ብቻዬን ነበርኩኝ። እንደገና ደግሞ የእነሱ ብቻ አይደለም የሚገርሙ የእነሱ ብቻ በሆነ ማለት ነው። እነሱ ሲሄዱ ገጠር የማይመጣ ቤተሰብ የለም። ዛሬ ቢያንስ 10 ከዛም በላይ ሊመጡ ይችላሉ። ከዛ እነዛ ይሄዳሉ፣ ነገም እንደዛው ማለት ነው። በቃ እኔ ድክም ምን ያልኩት ምነው እነዛ ሲመጡ ለራሱ ማለት ነው ሰራተኛቸውን ይዘው በመጡ እኔ ብቻ ነኝ የምደክመው፣ እኔ ብቻ ነኝ የምደክመው። ያ ብቻ ሳይገርመኝ ማለት ነው እዚህ ስመለስ ትናንትና ማታ ላይ ነው የገባሁት። እዚህም ልጆቹ ስላሉ የሄድ ነው ሰውየውና ሴትየዋ፣ አንዷ ልጅ ናት የሄድ ነው። ሌሎቹ ስራ ስላላቸው እዚሁ ናቸው ማለት ነው። እዚሁ ከተማው ናቸው። ልብሱ ክፍሉ በቃ አያስገባም። ክፍሉና ልብሱ ማለት ነው። ልብሱ በቃ እኔ እንጃ እንዴት በቃ በጣም ብዛት አለው። አሁን ተዛ መጥቼ 2 ሰራተኛ ብንሆን እና አርፍ ነበር ወይ አንዷ እዚህ ትሆናለች ወይ እኔ እሄዳለሁ ወይ ማለት ነው። 2 ብንሆን ኖሮ ግን አንድ ስለሆንኩኝ ወይ እኔ ብቻዬን ማለት ነው። ከዛም ደክሜ መጥቼ ከዚህም ማለት ነው። አሁን ትናንትና የጀመርኩኝ ልብስ እያጠብኩ ነው፣ አላለቀም። አሁንም እያጠብኩ ነው፣ አላለቀም። የደረቀውን እየተኮስኩ እያስገባው በዛ ላይ ደግሞ ምግብ እሰራለሁ ምናምን። ሌላም እዚህም አለ ጽዳት። ወይኔ ብቻ መስራት ግን ደስ ይላል። እኔ ብቻ መስራትን እመርጣለሁ። ምክንያቱም አንዳንድ የማይግባባ ሰው ጋር ከምትኖሩ ብቸኝነት መድከም ይሻላል። ምክንያቱም አንዳንድ ያሉ ተግባብተው ምናምን በቃ ተረዳት ምንድን ነው የሚባለው ተጋግዘው የሚሰሩ ልጆች ማለት ነው። አንዷ ስትደክም አንዷ ግዛት፣ አንዷ ስትደክም አንዷ ግዛት፣ አንዷ ስትታመም ደግሞ ያችኛይቱ ታርፋለች፣ ይችኛዋ ትሰራለች። በቃ ብዙ ቦታ ሄዳለሁኝ እና 2 ሰራተኞች አሉ። ግን በጣም ጥሩ ልጆች አሉ። በቃ ተሳስበው የአንድ እናት ልጆች እስከሚመስሉ ድረስ ማለት ነው። ተሳስበው ምግብ እንኳን ጧት ላይ ሲበሉ ማለት ነው የብቻ መብላት የለም። አንዷ ተነስታ ምግብ ትሰራለች፣ ታዘጋጃለች። ከዛ ያችኛዋ ደግሞ ጽዳቷን ምናምን አጽድታ ትመጣለች። አንድ ላይ ይበላሉ፣ አንድ ላይ ስራ ተካፍለው ይሰራሉ። ይሄ አንቺ ነው አንሰራም፣ ይሄ አንቺ ነው አንቺ ስሪ፣ አንቺ በቃ የለም እንደዚህ አይሉ ማለት ነው። ከዛ የየብቻ እንኳን ባይሰጧቸው ስራ የየብቻን ቢሰጧቸው በቃ ተጋግዘው ነው የሚሰሩት። እንደዚህ አሁን ደስ ይላል። በቃ ፈታ ብሎ ይኖራል። ግን ይሄ እሷ ስራ ነው አልሰራም። የራሳቸውን ስራ ለራሱ የማይሰሩ ልጆች አሉ። እያዩት ቆሻሻ እያዩ የሆነ የተቀመጠ እቃ እያዩ ሳያነሱ የሚያልፉ ልጆች አሉ። እንደዛ አይነት ጋር ከመስራት ብቻ መድከም ይሻላል ብዬ ይሄ ሁላችሁ ብቻዬን በቃ ልሞት ነው ማለት ነው። ብቻዬን ደከመኝ። ወይኔ አይ ሀገሬ ማለት ነው። ሀገሬ በጣም ነው የናፈቀችኝ። እንደው ይሄ ብር ጉዳይ ሆኖብኝ ነው እንጂ ሀገሬ ብገባ ደስ ይለኛል። ግን እዛ ቢሄድ ደግሞ ወይኔ የሚገኝ ነገር ምንም የለም። ምን ይደረጋል? የሚገኝ ነገር ቢኖር ኖሮ እዛ ደግሞ ተሄዶ ስራ ምናምን ለመያዝ ቢመች ኖሮ ሀገራችን ሰላም ብትሆን ኖሮ ማለት ነው። እንደ ሀገራችን ሰላም የሚሰጥ የለም። ይሄ የሰው ሀገር የሰው ሀገር የሰው ነው እንትን የሚል አይደለም። እዚህ ግን ብሩ አለ፣ ግን ሰላሙ የለም።
ብዙ ስራ አለ፣ ጭንቀት አለ። ደግሞ ምንድነው ጭንቅ ጥብብ ዝም ብሎ ማለት ነው ምንም ሳይቸግረኝ ምንም ሳላስብ ማለት ነው ዝም ብሎ የሚጨንቀኝ ነገር አለ። ምንድን ነው? እኔ ጋር ብቻ ነው ወይስ እናንተም ጋር ነው? ዝም ብሎ በቃ አለ አይደለ? እየሰራውም ሊሆን ይችላል። በተለይ ስራ ትሰራ ይሻለኛል። ስራ ካለ ይሄን ያህል ብዙ እንትን አልጨነቅም። ግን ዝም ብሎ ያስጨንቀኛል። ዝም ብሎ ማለት ነው። እና ከባድ ነው። ገጠር ቤት ያላቸው ሰዎች አይቀመጡም። አሁን አዝድቼ መጣው አሁን ወይ ሳምንት አድረን ሊሉ ይችላሉ። ፀሐይ አይደለም ደግሞ ውጭ ላይ ውይ እዚህ ከተማ ይሻላል። እዛ በጣም ፀሐይ አለ። በዛ ላይ አቧራው ዛሬ ተጠርጎ ዛሬውኑ እንትን ይላል። አሁኑ ተጠርጎ አሁኑ አቧራ ይሆናል። እዚህ ከተማ ግን ይሻላል። በዛ ላይ ደግሞ በጣም ሙቀት ከመሆኑ የተነሳ እንትኑ ሙከየፉ ለራሱ አንዳንዴ አይሰራም። ሙቀት በጣም አለ። ገጠር ጥሩ ነው ይላሉ እንጂ ምንም ገጠር ጥሩ አይደለም። እንትን ይላል፣ ሙቀት አለው። ከተማ ይሻላል በአንድ ፊቱ። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ይላችኋለሁ። እኛ አበረታቱኝ። እኔ ሸቃሊትን እህታችሁን አበረታቱኝ ይላለሁኝ።